ለዘላለም ይመስገን። ዘንድሮ የሆነ ነገርማ አለ በኢየሱስ ክርስቶስ። ያው እግዚአብሔር ያው የክብሩን ደመና በኢየሱስ ክርስቶስ በኔ ላይ በኢየሱስ እግዚአብሔር ያው በረከቱን በኔ ላይ በኢየሱስ ክርስቶስ እግዚአብሔር መልካምነቱን በኔና በቤቴ ላይ በኢየሱስ ክርስቶስ አይ ዘንድሮ የሆነ ነገር አለ። ያው ተከምሮ የሚመጣ በኢየሱስ ክርስቶስ እየተገፋ የሚመጣ በኢየሱስ ክርስቶስ በረከት አለ በኢየሱስ ክርስቶስ። ያው የኃጢአተኛውን ቤት አንበዘብዘዋለን በኢየሱስ የደጋሚውን ቤት በእግዚአብሔር ቃል እንበዘብዘዋለን በኢየሱስ ክርስቶስ። እኛ በምድር ላይ ስንኖር ለሚበላና ለሚጠጣ ነገር ሳይሆን ለሰማዩ አምላክ ለእግዚአብሔር ቃል ነው የተፈጠርነው። ይህንን ወንጌል ነው። ይህንን ወንጌል ከማገልገል ሌላ ደስታ የለም አባዬ በኢየሱስ ክርስቶስ። ይህንን ወንጌል ስናገለግል ሌሊት በአልጋችን ላይ አንቃዥም። ጌታ ለዘላለም ይባረክ በኢየሱስ ክርስቶስ። ይህንን ወንጌል ስለምናገለግል የኃጢአት ኩነኔ የለብንም በኢየሱስ ክርስቶስ። ይህንን ወንጌል ስለምናገለግል በኢየሱስ ጠላቶች ይነሱብናል በኢየሱስ ክርስቶስ፣ ይበተናሉ በኢየሱስ ክርስቶስ። ይህንን ወንጌል ስለምናገለግል በአንድ በኩል ጠላት ይመጣል፣ በሰባት በኩል ይበታተናል በኢየሱስ ክርስቶስ። ይህንን ወንጌል ስለምናገለግል በኢየሱስ ክርስቶስ እግዚአብሔር እንደ ኃያልና እንደ ጨካኝ በኢየሱስ ክርስቶስ ከፊታችን ወጥቷል። ስሙ ለዘላለም ይባረክ በኢየሱስ ክርስቶስ። እንግዲህ እግዚአብሔርን የያዘ ሰው በኢየሱስ ክርስቶስ ልፍስፍስ አይደለም በኢየሱስ ክርስቶስ። የታመነው በእግዚአብሔር፣ የተያዘው በእግዚአብሔር፣ የሚጠበቀው በእግዚአብሔር፣ ምሕረቱን የሚያወራው የእግዚአብሔርን፣ ቸርነቱን የሚያወራው የእግዚአብሔርን፣ በጎነቱን የሚያወራው የሰማይን አምላክ የልዑል አምላክ የእግዚአብሔርን። ስለዚህ በኢየሱስ ክርስቶስ መጽሐፍ ሲናገር ምን ጻድቅ እንደ አንበሳ ያለ ፍርሃት በኢየሱስ ክርስቶስ ይኖራል። ስለዚህ በኢየሱስ እግዚአብሔርን ያመነ ደግሞ እርሱ ነው ጻድቅ በኢየሱስ። እርሱ ነው ከጨለማ ወደሚደነቅ ብርሃን የወጣ። እርሱ ነው በጎነትን ቢናገር የሚያምርበት። እርሱ ነው መልካምነትን ቢናገር የሚያምርበት። እርሱ ነው ታላቅነትን ቢመሰክር የሚያምርበት። በእግዚአብሔር ተረድቷላ። የእግዚአብሔር በጎነት በስቶለታል። የእግዚአብሔር ምሕረት በስቶለታል። ይህ የእግዚአብሔር ወንጌል የሚሰበክበት ቤት ነው። ስለዚህ እንዲህ እንላለን፣ እንዲህ ከፍ አድርገን የመዳንን ወንጌል እየተናገርን መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። አየህ፣ ይህን ወንጌል ይሰሙታል። ማህበራዊ ሚዲያ ላይ በኢየሱስ ክርስቶስ የእግዚአብሔር ወንጌል ይነገራል። ማህበራዊ ሚዲያ ላይ የእግዚአብሔር ታላቅነት ይነገራል። ማህበራዊ ሚዲያ ላይ የእግዚአብሔር ኃያልነት ይነገራል። ማህበራዊ ሚዲያ ላይ የእግዚአብሔር በጎነት ይነገራል። ማህበራዊ ሚዲያ ላይ የእግዚአብሔር መልካምነት ይነገራል በኢየሱስ ክርስቶስ። የእግዚአብሔር መልካምነት በተራራዎች ላይ፣ የእግዚአብሔር መልካምነት በከፍታዎች ላይ፣ የእግዚአብሔር መልካምነት በዝቅታዎች ላይ፣ በሁሉ ቦታ በኢየሱስ እንናገራለን። እግዚአብሔር ቸር እንደሆነ በኢየሱስ ለእስራኤል ቤት ቸር ነው፣ ለመስፍን ቤት ቸር ነው፣ ለአሕዛብ በኢየሱስ እግዚአብሔር ቸር ነው፣ ለፍጥረታት ሁሉ ቸር ነው በኢየሱስ ክርስቶስ። ምክንያቱም እግዚአብሔር ቸር ነው፣ በምህረቱም ባለጠጋ ነው በኢየሱስ ክርስቶስ። ስለዚህ እኛም እንደ እግዚአብሔር ሰው እንደ ዳዊት በኢየሱስ ክርስቶስ ነፍሴ አንተ እንደተጠማች እያለ በኢየሱስ ክርስቶስ እንደተናገረ ዋላ ወደ ውሃ ምንጭ እንደምትሄድ በኢየሱስ ክርስቶስ እንደምትናፍቅ በጣች ጊዜ ባገኘች ጊዜ ከጥሟም እንደምትረካ ልትረካ እንደምትንገበገብ እኛም ደግሞ እየተንገበገብን ይህንን ወንጌል እንናገራለን። ጌታ ለዘላለም ይባረክ በኢየሱስ ክርስቶስ። ሊያስጨንቀን የሚወጣ በኢየሱስም ተወጋ በኢየሱስ ወደቀ በኢየሱስ ክርስቶስ። በጌታ በኢየሱስ ክርስቶስ ጌታ ለዘላለም ይባረክ። ምሕረቱን የገለጠ አምላክ ከፍ ይበል በኢየሱስ ከፍ ይበል። የኔ ጌታ ከፍ ይበል እግዚአብሔር በኢየሱስ ክርስቶስ።